ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለቤልጂየም ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ በአማካይ ስፍራ የሚጫወተውን የኬቪን ዲ ብሩይንን አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለቤልጂየም ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ የሚጫወተው ኬቪን ዲ ብሩይነ ማን ነው? ኬቪን ዲ ብሩይነ እንደ አውሮፓውያን አቆጣጠር ጁን 28 ቀን 1991 በቤልጂየም ውስጥ ድሮገን በምትባል ከተማ ውስጥ ተወለደ። እናቱ አና ስትባል የዘር ግንዷ ከወደ ቤልጂየም ሲመዘዝ ግን የተወለደችው በአፍሪካዊቷ ብሩንዲ ነው። በስራዋም የፔትሮሊየም ኢንጂነር ስትሆን በቡሩንዲና በቤልኮስት ያለውን የወላጆቿን የነዳጅ ካምፓኒ ታስተዳድራለች። አባቱም ሄርዊን ቤልጂየማዊ ሲሆን ስራውም የተለያዩ የንግድ ስራዎችን ማስተዳደር ሆኖ በአሁኑም ወቅት በዋነኝነት የልጁን ዲ ብሩይነ አስተዳዳሪ ሆኖ እያገለገለ ይገኛል። ዲ ብሩይነ የቤልጂየም ፕሮፌሽናል እግር ኳስ ተጫዋች ሲሆን ለፕሪሚየር ሊጉ ክለብ ማንቸስተር ሲቲ እና ለቤልጂየም ብሔራዊ ቡድን አማካኝ ስፍራ በመጫወት ላይ ይገኛል። በተጨማሪም ለሁለቱም ቡድን አምበል ሆኖ እያገለገለ የሚገኝ ሲሆን በቴክኒካል ችሎታው፣ በጎል አግቢነቱ፣ ለጓደኛው ኳስ አመቻችቶ በማቀበል ችሎታው፣ በቅጣት ምት መቺነቱ በመሳሰሉት የተሟሉ ተጫዋች ናቸው ተብሎ ከሚታወቁት የዘመኑ ድንቅ ተጫዋቾች ውስጥ አንዱ ነው። ዲ ብሩይነ ኳስ መጫወት የጀመረው ገና በልጅነት እድሜው 6 ዓመት ሲሞላው እዛው ያደገበት ከተማ ኬቪቪ ድሮገን በ1997 ሲሆን ከ2 ዓመት በኋላም ኬኤኤ ጌንክን ተቀላቀለ። በመቀጠልም እድሜው 14 ሲሞላው ካደገበት ከተማ ለቆ የጌንክ ወጣቶች አካዳሚ በ2005 ገባ። ይህም ከወላጆቹ ተለይቶ ርቆ መኖር የጀመረበት ጊዜ ሲሆን እነርሱም ለመጠየቅ የሚመጣው በሳምንት አንድ ጊዜ ብቻ ነበር። በመቀጠልም ለእንግሊዙ ቼልሲ፣ ለጀርመኑ ዌርደር ብሬመን፣ ወልፍስበርግ የተጫወተ ሲሆን አሁን ደግሞ ለእንግሊዙ ማንቸስተር ሲቲ በመጫወት ላይ ይገኛል። ዲ ብሩይነ የመጫወት እድል አላገኘም ነበር እንጂ በልጅነቱ የእንግሊዙ ሊቨርፑል ደጋፊና እንዲሁም የዛው ክለብ ተጫዋች ለነበረው የማይክል ኦዌን ደጋፊም ነበር። የዲ ብሩይነ የክለብ ታሪክ ምን ይመስላል? ዲ ብሩይነ ኳስ ጨዋታን የጀመረው በትውልድ ከተማው በሚገኘው ክለብ ኬቪቪ ድሮገን ሲሆን ከ2 ዓመት በኋላም ወደ ኬኤኪ ጌንክ ተቀላቀለ። ከዛም በኋላ 7 ዓመታትን ወደተጫወተበት ጄንክ ክለብ በ2005 ተቀላቀለ። ዲ ብሩይነ በጄንክ ወጣት ቡድን ውስጥ የቆየው ለጥቂት ጊዜያት ብቻ ሲሆን ባሳየውን ብቃት የክለብ አስተዳዳሪዎቹንና አሰልጣኞቹ ገና በ3 ዓመቱ ወደ ዋናው ቡድን እንዲቀላቀል እድገት ሰጡት። ሜይ 9 ቀን 2009 ዲ ብሩይነ ክለቡ ጌንክን በቸርለሪ ዞር 3-0 በተሸነፈበት ወቅት የመጀመሪያ ጨዋታውን አደረገ። በቀጣዩ ውድድር ዓመት ከቡድን ጓደኞቹ ጋር በሚገባ ስለተዋሃደ በፌብሩዋሪ 7 ቀን 2010 ከጥሩ ብቃቱ ጋር በክለቡ የመጀመሪያ ጎሉን ቡድኑ ስታንዳርድ ሊግን 1-0 ባሸነፈበት ጨዋታ አስቆጠረ። በዚሁም በ2010-11 የውድድር ዘመን በ32 የሊግ ጨዋታዎች ዲ ብሩይነ 5 ጎሎችን አስቆጥሮ 16 አሲስትን በማድረግ ቡድኑ ለሶስተኛ ጊዜ የሊጉን ዋንጫ እንዲያነሳ ሁነኛ ሚና ተጫውቷል። ኦክቶበር 29 ቀን 2011 ቡድኑ ከክለብ ብሩጅ ጋር ተጫውቶ 5-4 ባሸነፈበት ወቅት ዲ ብሩይነ የመጀመሪያ ትሪኩን ለቡድኑ ሰራ። እንዲሁም ጃንዋሪ 28 2012 ዲ ብሩይነ ቡድኑ ኮኤች ሊቭንን 5-0 በሆነ ውጤት ሲያሸንፍ ከጥሩ ብቃት ጋር 2 ጎሎችን አስቆጠረ። ዲ ብሩይነ በአጠቃላይ ጌንክ ክለብ ውስጥ በቆየባቸው ዓመታት በሁሉም የዕድሜ እርከኖች ውስጥ 97 ጊዜ ተጫውቶ 16 ጎሎችን በማስቆጠር ወደ ቀጣዩ ክለብ ቼልሲ ተዘዋወረ። በጃንዋሪ 31 2012 የፈረንጆቹን የክረምት የዝውውር መስኮት ከመዘጋቱ በፊት የእንግሊዙ ቼልሲና ጌንክ በጋራ ዲ ብሩይነን ለቼልሲ የ5 ዓመት ተኩል ኮንትራት መፈራረሙ በይፋ አስታወቁ። የኮንትራቱም ዋጋ 7 ሚሊዮን ፓውንድ እንደነበር አስታውቀው በቀሪው የ2011-12 የውድድር ዘመን ጨዋታዎች በጌንክ እንደሚቆይ አክለውም አስታወቁ። ዲ ብሩይነ ለቼልሲ ከተወሰኑ የወዳጅነት ጨዋታ ውጪ እምብዛም ግልጋሎት ሳይሰጥ የቼልሲ አስተዳደር ተጫዋቾቹን ለጀርመኑ ዌርደር ብሬመን ለረጅም ጊዜ ውሰት እንደተሰጠ አስታወቀ። ጁላይ 31 ቀን 2012 ቼልሲ ዲ ብሩይነን በውሰት ውል በቡንደስሊጋው ዌርደር ብሬመን እንደተቀላቀለ ካስታወቀ በኋላ በሴፕቴምበር 15 ቀን ብሬመር በሃኖቨር 96 ቡድኑ 3-2 ሽንፈት ሲደርስበት ዲ ብሩይነ ተቀይሮ ገብቶ ለብሬመን የመጀመሪያ ጎሉን አስቆጠረ። በሴፕቴምበር 23 ቀን ዲ ብሩይነ ለብሬመር ጥሩ መጫወቱንና ጎል ማግባቱን ቀጥሎበት ቡድኑ ከቤፍቢ ስቱትጋርት ጋር 2-2 በሆናቸው ውጤት ሲለያይም እሱም 1 ጎል አስቆጠረ። እንደገናም ቡድኑ በኖቬምበር 18 ፎርቱና ዱሴልዶርፍን 2-1 ሲያሸንፍ ዲ ብሩይነም የአሸናፊነት ጎሉን አስቆጠረ። በቀጣይም የውድድር ዘመናቶች ዲ ብሩይነ በብሬመር የውሰት ቆይታውን በተሳካ ሆኖ ቀጥሎ
በቆይታውም 33 ጊዜ ተጫውቶ 10 ጎሎችን አስቆጥሯል። በመጨረሻም የውሰት ጊዜው በመጠናቀቁ ወደ መደበኛ ክለቡ ቼልሲ እንዲመለስና በአዲሱ አሰልጣኝ ጆዜ ሞሪኒዮ ስለተጠራ ወደዛውም አመራ። ወቅቱ ግን ባየር ሌቨርኩሰንና ዶርትመንድ ዲብሩይነን ለመውሰድ ከፍተኛ ፍላጎት አሳይተው እንደነበር የተለያዩ የዜና አውታሮች ገልጸው ነበር። ዲብሩይነ ወደ ቼልሲ ቤት ከተመለሰ በኋላ በ2013-14 የውድድር ዘመን መክፈቻ ጨዋታና ከዛ በፊትም በነበሩ የወዳጅነት ጨዋታዎች ውጪ በጉዳት ምክንያት እምብዛም ተሰልፎ ያልነበረውና በመቀጠልም ጀርመኑ ወልፍስበርግ ዲብሩይነን የጃንዋሪ የዝውውር መስኮት ሲከፈት ለመውሰድ ከቼልሲ ጋር በስምምነት ላይ በመድረሱ በጃንዋሪ 18 2014 በ18 ሚሊዮን ፓውንድ ፈረመ። በጃንዋሪ 25 ቀን 2014 ዲብሩይነ ለወልፍስበርግ የመጀመሪያ ጨዋታውን ያደረገ ሲሆን በውጤቱም በሃኖቨር 96 በሜዳቸው 3-1 ተሸነፉ። በኤፕሪል 19 ወልፍስበርግ ከሜዳው ውጭ ሃምበርግ ኤስቪን 3-1 በሆነ ውጤት ሲያሸንፍ ዲብሩይነ ለክለቡ የመጀመሪያ ጎሉን አስቆጠረ። በመቀጠልም በቡንደስሊጋው የመጨረሻዎቹ ሁለት ግጥሚያዎች ላይም ቡድኑ ቪፒ ስቱትጋርትንና ቦሩሲያ ሞንቼንግላድባን ሲያሸንፉ ሁለቱም ላይ ጎሎችን በማስቆጠር ቡድኑ እንዲያሸንፍ ወሳኝ ሚና ተጫውቷል። ዲብሩይነ በ2014-15 የውድድር ዘመን የመጀመሪያ ግቡን በኦክቶበር 2 ቀን 2014 አስቆጥሮ በኤሮፓ ሊግ ከሊል ጋር 1-1 በሆነ አቻ ውጤት ተለያዩ። ኦክቶበር 23 ቀን ከሜዳው ውጭ በተደረገው የሶስተኛው የምድብ ጨዋታም ወልፍስበርግ የሩሲያውን ክራስኖዳርን 4-2 ሲያሸንፍ ሁለቱን ጎሎች ዲብሩይነ አስቆጠረ። ተጨማሪም ጃንዋሪ 30 ቀን 2015 በቡንደስሊጋው ጨዋታ ወልፍስበርግ ባየር ሙኒክን 4-1 ባሸነፈበት ጨዋታ ሌላ ሁለት ጎሎችን አስቆጥሯል። ዲብሩይነ በወልፍስበርግ ቤት ከቀን ወደ ቀን ያጨዋወት ስልቱ እየበሰለና ጎል የማግባት ብቃቱ እየጨመረ በመምጣቱ ክለቦች እሱን ለመግዛት ፍላጎት ማሳደር ጀመሩ። በመጨረሻም የእንግሊዙ ማንቸስተር ሲቲ ከተደጋጋሚ ሙከራ በኋላ ስምምነት ላይ መድረሳቸው ይፋ ተደረገ። ዲብሩይነም በወልፍስበርግ ቤት በነበረው ቆይታ 52 ጊዜ ተጫውቶ 13 ጎሎችን በስሙ አስመዝግቧል። ኦገስት 30 ቀን 2015 ማንቸስተር ሲቲ ዲብሩይነን በ6 ዓመት ኮንትራትና የክለቡ ሪካርድ በሆነ 55 ሚሊዮን ፓውንድ ክፍያ ክለቡን መቀላቀሉ ይፋ አደረገ። በተጨማሪም ይህ ዋጋ በእንግሊዝ እግር ኳስ ታሪክ ዲማሪያ ወደ ማንቸስተር ዩናይትድ በ2014 ከተቀላቀለበት ወቅት በኋላ ሁለተኛው ውድ የዝውውር ዋጋ ሆኖ ተመዘገበ። በፕሪሚየር ሊጉም በሴፕቴምበር 12 ቀን ቡድኑ ከክሪስታል ፓላስ ጋር ባደረገው ጨዋታ ተቀይሮ ገብቶ ተጫወተ። ሴፕቴምበር 19ም ለክለቡ የመጀመሪያ ጎሉን ከዌስትሃም ዩናይትድ ጋር በተደረገ ጨዋታ ያስቆጠረ ሲሆን ቡድኑም 2-1 ተሸንፏል። ገና ከጅምሩ በአጠቃላይ አጨዋወት ስልቱ፣ ጎል አግቢነቱ፣ ለጎል የሚሆኑ ኳሶች አመቻችቶ በመስጠቱ የመሳሰሉትን ታዋቂነት እያፈራ የመጣው ዲብሩይነ በመቀጠልም የቡድኑ ካፒቴን ሆኖ እንዲያመራ ኃላፊነት ተሰጠው። በዚህም ኃላፊነቱ ቡድኑን በሚገባ ያገለገለ ሲሆን ለዚሁም ግልጋሎቱ ብዙ ሽልማቶቹን ከቡድኑ ጋር በፕሪሚየር ሊጉ እንዲሁም ከፊፋም ተቀብሏል። ዲብሩይነ እስካሁን በማንቸስተር ሲቲ መጫወቱን ካለፉት 10 ዓመታት ጀምሮ የቀጠለ ሲሆን ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ 278 ጊዜ ተጫውቶ 70 ጎሎችን በስሙ አስመዝግቧል። የኬቪን ዲብሩይነ የብሔራዊ ቡድን ተሳትፎ ምን ይመስላል? ዲብሩይነ ከ18፣ ከ19 እና ከ21 ዓመት በታች ለቤልጂየም ብሔራዊ ቡድን ከኖቬምበር 2008 ጀምሮ የተጫወተ ሲሆን ለዋናውም የቤልጂየም ብሔራዊ ቡድን የመጀመሪያ ጨዋታውን በኦገስት 11 2010 ከፊንላንድ ጋር በተደረገ ጨዋታ የተጫወተ። ሆኖም ግን በውጤቱ ሳይቀናቸው 1-0 ተሸነፉ። ዲብሩይነ ለ2014 የብራዚል የዓለም ዋንጫ ለቤልጂየም ብሔራዊ ቡድን ተመርጦ ቡድኑ የመጀመሪያ ጨዋታውን ከአልጄሪያ ጋር ሲያደርግ ለአንድ ጎል መቆጠር ምክንያት በመሆኑ በፊፋ የጨዋታው ኮከብ ተብሎ ተመርጧል። በዚሁ የዓለም ዋንጫም በ16ኛው ዙር ዲብሩይነ ቡድኑ ዩናይትድ ስቴትስን 2-1 አሸንፎ ወደ ሩብ ፍጻሜ ሲገቡ የመጀመሪያውን ጎል አስቆጥረዋል። ሆኖም ግን በሩብ ፍጻሜው በአርጀንቲና 1-0 ተሸንፎ ከ2014 የፊፋ ዓለም ዋንጫ ወጡ። ዲብሩይነ ለ2018 የፊፋ ዓለም ዋንጫ ለቤልጂየም ተመርጦ ጁን 18 ከፓናማ ጋር በተደረገ የመክፈቻ ጨዋታ ዲብሩይነ ሮሜሎ ሉካኩ ያገባውን ጎል አመቻችቶ አቀብሎ በመጨረሻም 3-0 ቡድኑ እንዲያሸንፍ አግዟል። በጁላይ 6 በሩብ ፍጻሜ ውድድር ቡድኑ ብራዚልን 2-1 ሲያሸንፍ እሱም ሁለተኛውን ጎል በማስቆጠር ሀገሩ ወደ ግማሽ ፍጻሜ እንድታልፍ ያገዘ ሲሆን የጨዋታውም ኮከብ ተብሎ ተመርጦ ነበር። ሆኖም ግን ቤልጂየም በግማሽ ፍጻሜው በፈረንሳይ 1-0 ተሸንፎ ከውድድሩ ተሰናበተች። ከማርች 21 2023 ጀምሮ የብሔራዊ ቡድኑ አምበል የነበረው ኤደን ሃዛርድ ከኢንተርናሽናል ጨዋታ ሲሰናበት ዲብሩይነ ኃላፊነቱን ተረክቦ አምበል እንዲሆን ተደረገ። ከዛም ጊዜ ወዲህ የቡድኑ ተጫዋቾችን በማስተባበር ቡድኑ ውጤታማ እንዲሆን የድርሻውን እየተወጣ ሲሆን እስካሁንም ድረስ ይህን ፕሮግራም እስካዘጋጀንበት ጊዜ ድረስ ዲብሩይነ ለቤልጂየም ብሔራዊ ቡድን በሁሉም የዕድሜ እርከኖች 128 ጊዜ ተጫውቶ 32 ጎሎችን በስሙ አስመዝግቧል። ኬቪን ዲብሩይነ በርካታ የግል ስኬቶችን የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው።
የ2012-13 የውድድር ዘመን የቡንደስሊጋው ኮከብ ወጣት ተጫዋች ነበር። በ2015 የጀርመን የዓመቱ ኮከብ እግር ኳስ ተጫዋችም ሲሆን የቤልጂየም የ2015 ኮከብ ስፖርተኛ ሆኖም ተመርጧል። የ2015-16፣ የ2017-18፣ የ2019-20 እና የ21-22 የውድድር ዘመን የማንቸስተር ሲቲ ኮከብ ተጫዋችም ነበር። የ2019-20 እና የ2021-22 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች ሆኖም ተመርጧል። ውድ ተመልካች አድማጮቻችን የታዋቂውን ለቤልጂየም ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ በአማካይ ስፍራ የሚጫወተውን የኬቪን ዴብሩይነን አጭር የእግር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቀን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደሁል ጊዜው ለዝግጅቶቻችን ድጋፋችሁን እንዲለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።